እኔም ደግሞ በጣም ጓጉቼ ነበረ። እርግዝናውም ሴት ስለነበረ ሁለቱ ልጆቼ ወንዶች ናቸውና ብዙ ነገሮች በቃ ስገዛዛ ነበር። በጣም የመውጋት ስሜት፣ ብርድ ማለት ስሜት ምናምን ይሰማኝ ጀመር ማለት ነው። አይ በቃ ወደ ሆስፒታል ነው መሄድ ያለብኝ ብዬ ወሰንኩኝ። ደወልኩላቸውና በቃ ኑ ውረዱ፣ አሞኛል፣ መሄድ አለብን ሆስፒታል አልኳቸው። በቃ በጣም የጭንቅ ጊዜ፣ ከሞት ጋር የተፋጠጥኩበት በቃ ማለት ነገሮች ከመሻሻል ይልቅ ወደ መባስ እየሄዱ የነበረበት ሁኔታ ላይ ነበር የነበርኩትና ጎዳና ሞትቼ ነበር። የሰው ልጅ ራብ ቢገሎ ኖሮ እኔ ሞት ነበር። ልጅ ሆኖ ደግሞ እንደዛ ኤክስፒሪየንስ ማድረግ በጣም ከባድ ነው። በአዲስ አበባ ፖሊስ ደረጃ፣ በክፍለ ከተማ ደረጃ፣ በዞን ጥናት ደረጃ ዋና ተብሎ የምፈለግ አንድ ዱርዬ ነበርኩኝ። አሁን ተስፋ የተመለሰ ትክክለኛ ቦታ ነው ያለው። መነሳት የማይቻልበት ነገር የለም። ተባርክ ያለው ብዬ አምናለሁ። የበፊቱን ህይወቴን አልኮራበትም። ይሄንን ኖት እንዲያደርጉ ትፈልጋለሁ። ሰላም፣ እንዴት ነሽ? ሰላም፣ እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም፣ እግዚአብሔር ይመስገን አለን። እስኪ ራስሽን አስተዋውቂልንና ከዛ በኋላ እንጀምራለን። ስምሽን ንገሪኝ በመጀመሪያ። ቤዛ ጌታቸው ስሜ። ከእነ አባቴ ቤዛ ጌታቸው እባላለሁ። የሶስት ልጆች እናትና ባለትዳር ነኝ። ውልደቴና እድገቴን ባጭሩ ላስተዋውቃችሁ። ተወልጄ ያደኩት ሀረር ከተማ ነው። ጥሩ የልጅነት ጊዜ የሚባል ጊዜ ነው የነበረኝ ብዬ አስባለሁ እና በጣም ማንነቴ ላይ በደንብ የሰሩ ቤተሰቦች ናቸው ያሉኝ። አሁን ዛሬ ላለሁበት ነገር፣ ለደረስኩበት ለፐርሰናሊቲ በደንብ ኮንትሪቢዩት ያደረጉ ጥሩ እናትና አባት ናቸው ያሳደጉኝ። የተማርኩበትም ትምህርት ቤት እንደዛው በጣም ትልቅ ኢንፑት አለው ለኔ ለዛሬ ለማንነቴ። ከሀረር መገኘቴ እንዲሁም ደግሞ የቤተሰቦቼ ያስተዳደጋቸው ስታይል በጣም በግልጽነት ስላሳደጉኝ ደስተኛ ነኝ። እንደ ማንኛውም ኢትዮጵያዊ ነው እንግዲህ ልጅነቴን ያሳለፍኩት። ግን በህይወቴ ውስጥ ከፐርፐዝ አንጻር በጣም ጎልቶ የሚጮህ ድምፅ ያለው ነገር ነው ጥሪ፣ አላማ፣ እግዚአብሔር የፈጠረን አላማ የሚባለው ነገር እና ከሱ ጋር የይዤ ብነግርሽ ምናልባት ተርኒንግ ፖይንት የሆነኝ ትልቅ ነገር ያው ከዛ በፊት ሳድግም ስማርም ሳገባም ስወልድም እንደ ማንኛውም ሰው በቃ ሩቲን የሆነውን ላይፍ ነበረ ምኖረው የነበረው ማለት ነው። ከልጅነቴ ጀምሮ ስለ ራዕይ በደንብ አውቃለሁኝ ብዬ አስባለሁ፣ ወይም አዌር ነኝ ብዬ አስባለሁ። የሰው ልጅ በከንቱ እንደማይፈጠር፣ ከሴትነቱ ወይም ከወንድነቱ በዘለለ እግዚአብሔር አላማ አድርጎ በውስጡ እንደሚፈጥረው የሆነ አኮምፕሊሽ የሚያደርገው ነገር እንዳለ እንደ ኢንዲቪዥዋል እረዳለሁኝ እና ለምንድን ነው የተፈጠርኩትኝ እኔ እያልኩኝም አስብ ነበረ። ኢቨን ዶ ሩቲን ላይፎቼን እያከናወንኩኝ ግን በዛ ውስጥም ለምንድን ነው የተፈጠርኩት የሚለውን ነገር አስብ ነበር። ወደ ቻይልድሁድ መለስ ብዬ አስብ ነበር። ያለፍኩባቸውን መንገዶች አስብ ነበር እና እንደው ሰምሃው አይ ኖው ምሰራውን ነገር ወደፊት ይሄንን ብሰራ ብዬ የማስበውን ነገር አውቃለሁኝ። ግን ከዚህ ጋር በተገናኘ ምንም ስቴፕ ወስጄ አላውቅም ነበር። ያው በቃ እንደ ማንኛውም ሰው ሩቲን የሆነ ላይፍ ነበር የምኖረው አንቴል በጤናዬ ላይ በጣም ከባድ የሚባል ለእኔ እንደ ችግር አልቆጥረውም፣ ግን እንደ ተርኒንግ ፖይንት በደንብ ቆጥረዋለሁኝ እሱ ሞመንት እና በፈረንጆች በ2016 ዓመተ ምህረት ማለት ነው፣ ከዛሬ 10 ዓመት በፊት ማለት ነው እና ሶስተኛ ልጄን እርጉዝ ነበርኩኝ። የ6 ወር ፕሬግናንሲ ነበር እና በዛን ወቅት ከምሰራው መደበኛ ወይም ደግሞ በተማርኩበት ትምህርት ከምሰራው መደበኛ ስራ ውጪ ቢዝነስ ላይም ተሰማርቼ ነበረ። በቃ በተፈጥሮዬ አንደኛ ያደኩበትም ኮሚኒቲም ሆነ ቤተሰብ ያው መካከለኛ ገቢ ያለው የሚባል ስለሆነ ህይወትን ማሸነፍ የሚባለውን ነገር ሁሉ ጊዜ በቃ ውስጤ የሚጮህ ነገር ነው። ቼንጅ እና ያው ራሴን በደንብ ብቁ ለማድረግ ፋይናንሻሊ ከማሰብ የተነሳ ያው 2-3 ስራዎችን ሰራ ስለነበር አንደኛው ስራዬ ደግሞ ቢዝነስ ነበር። እቃ ማምጣት ያስፈልግ ነበር እና ያንን እቃ ለማምጣት ወደ ውጪ ደግሞ መሄድ ግዴታ ነበረብኝ ማለት ነው እና
በወቅቱ ያው የ6 ወር እርጉዝ ነበርኩኝ። ከ5 ወደ 6 እየሄድኩኝ ነበር። ክትትል ነበረኝ እዚህ። በሙያዬም ደግሞ የጤና ባለሙያም ስለሆንኩኝ ንቃተ ህሊናዬ በዚህ ዙሪያ በጣም ሰፊ ነው ብዬ ነው የማስበው እና ፕሬግናንሲ ከተጀመረበት ቀን ጀምሮ በደንብ ነው በቃ የምከታተለው። ጊዜ አላባክንም እና ያው ክትትል ነበረኝ፣ ሩቲን ክትትል ነበረኝ። መብረር እንደምችል ፊት እንደሆንኩኝ በወቅቱ የምታየኝ የነበረችው ሐኪም የምሰራበት መስሪያ ቤት ውስጥ የምትሰራ የማህፀን ስፔሻሊስት ነበረች። በቃ የእሷን እንትን ሰምቼ ፊት ቱ ፍላይት የሚል የምታጽፊው ነገር አለ ወደ ኤርፖርት ስትገቢ ማለት ነው እና ያንን ሁሉ አጽፌ ነው የሄድኩት እና ከጓደኞቼ ጋር ከ2 ጓደኞቼ ጋር የሄድነው ባንኮክ ነበረ ዕቃ ለማምጣት። ከዛ ግን እዛ የሚኖረን ቆይታ በጣም ውስን ጊዜ ነው። ዕቃ ለማምጣት ብቻ ነው። ያው ሄደን ሩም ይዘን ማገዛዛት ያሉብንን ነገሮች ማድረግ ያለብንን ነገር ሁሉ እያደረግን ቆይተን አይ ዋዝ ፋይን እስከዛ ፖይንት ድረስ። ከ5 ወደ 6 እያደገ ያለ ፕሬግናንሲም ስለነበር እንቅስቃሴም አለ ምናምን እና በቃ ደህና ነበርኩኝ። በዚህ ውስጥ ግን ልክ ለመመለስ 2 ቀን ሲቀረን እኔ በቃ ጥሩ ስሜት አልተሰማኝም እና ወደ ኢትዮጵያ መመለስ በጣም ፈለግኩኝ። ከዛ ጓደኞቼን ያው አይ በቃ እኔ ስለገዛዝተን ስለጨረስን እናንተ የሚቀሩትን 2 ቀናቶች ጨርሳችሁ ነው እኔ ቀድሜ ልሂድ አልኳቸው። ከዛ ግን ደስተኛ አልሆኑም። ምክንያቱም እነሱ ፎር ዘ ፈርስት ታይም ነው እዛ ባንኮክ የሄዱት። እኔ ነኝ ላሳያቸው ነው ይዣቸው የሄድኩት ምናምን እና ሲደብራቸው በቃ ከማስከፋቸው እሺ በቃ ብዬ ሀሳቤንም ቀየርኩኝና ያው ቆየን። ግን እነዛን 2 ቀናቶች ብዙዎቹን ነገሮች ገዛዝተን ስለጨረስን ለራሳችን እኔም ደግሞ በጣም ጓጉቼ ነበረ። እርግዝናውም ሴት ስለነበረ 2 ልጆቼ ወንዶች ናቸውና ብዙ ነገሮች በቃ ስገዛዛ ነበረ በጉጉት ምናምን። እነሱም ለራሳቸው ነገር እየገዙ ምናምን ቆዩ። ሎንግ ስቶሪ ሾርት ልክ እንደነገ ልንመለስ እንደዛሬ ሞል ውስጥ ሆነን በቃ በጣም የመውጋት ስሜት ብርድ ማለት ስሜት ምናምን ይሰማኝ ጀመር ማለት ነው። መደበር በቃ የሆነ ቅፍፍ የሚልሽ ነገር የሆነ ውስጥሽ የሆነ ነገር ለማድረግ እርጅ የሚያደርግ ስሜት አለ አይደለ? በቃ ብመለስ የሚል አይነት ስሜት ነበረ ማለት ነው። እንደሱ ነበር እንጂ የህመም ስሜት ጭራሽ አልነበረኝም። አይ ዋዝ ፋይን በቃ እስከ ላስት ሚኒት ድረስ በጣም ደህና ነበርኩኝ። ከዛ ያው የዛን ቀን እዛ ሞል ውስጥ እነሱ እየገዛዙ እኔ ቁጭ ብዬ እየጠበቅኳቸው ነው። በቃ ጥሩ ስሜት አልተሰማኝም እና ለአንደኛዋ ጓደኛዬ ነገርኳት። የምታደርጉትን ነገር ቶሎ ፈጠን አድርጉትና እንውጣ፣ ጥሩ እየተሰማኝ አይደለም እያመመኝ መሰለኝ አልኳትና እንደውም ወደ ሆስፒታል እንሂድ ነው ያልኳት ስላት ባንኮክ እንደምታውቂው በጣም ሞቃታማ አገር ነው። በጣም ነው የሚሞቀው እና ወበቅ አለው። ስለዚህ ይሄ ክፍል ውስጥ ሞል ውስጥ ሆቴል ውስጥ ኤሲ ግዴታ አብርተሽ ነው የምትቀመጪው 24/7 እና ኤሲው ተጋጭቶብሽ ይሆናል ከሙቀቱ ጋር ከውጭው ሙቀት ጋር የኤሲው ቅዝቃዜ ተጋጭቶብሽ ይሆናል እና ብርድ ካልሽ እስቲ ውጪ እና ትንሽ ይሙቅሻለች። እኔ ያው ታውቆኛል አይደለም ጥሩ ስሜት አልነበረኝም በወቅቱ። ከዛ በቃ እነሱንም እንትን ላለ ማለት እሺ ግን በቃ አፍጥኑት ብዬ ወረድኩኝ ታች ቁጭ አልኩኝ። ትንሽ ግን ምንም በቃ ጭራሽ እየባሰ እንጂ እየቀነሰ አልመጣም ህመሙና በቃ አንደኛ እርግዝና በራሱ ሪስክ ፋክተር ነው እና አይ በቃ ወደ ሆስፒታል ነው መሄድ ያለብኝ ብዬ ወሰንኩኝ። ደወልኩላቸውና በቃ ኑ ውረዱ አሞኛል መሄድ አለብን ሆስፒታል አልኳቸው። መጡ። ከዛ ቆይ ከሆስፒታል በፊት ሩም እንግባና ሙቅ ሻወር ወሰጂ ምናምን አለችኝ እቺ ጓደኛዬ። እሺ አልኩኝ። ሄድን ሩም። ከዛ በኋላ ግን በቃ ምንም ከሻወርም ከሙቅ ውሃም ላይ ካፈሰስኩኝም በኋላ ምንም ሊመለስልኝ አልቻለም። እየባሰ ሲመጣ አቅራቢያችን ወዳለ ሆስፒታል ታክሲ ይዘን ሄድን ማለት ነው። ያ ሀገሩን አናውቀውም ምናምን በቃ ሆስፒታል ወሰደን ብለን አለው ወሰደን። አንድ ፕራይቬት ሆስፒታል ላይ ወሰደን። ኢመርጀንሲ ገባው። ያው ረጅሙን ታሪክ ለማሳጠር ዋናው ነገር ተርኒንግ ፖይንት መሆኑ ስለሆነ እዛ ሆስፒታል ውስጥ በነበረኝ ጥቂት ሰዓታት ቆይታዎች ውስጥ ከገባሁኝ ጊዜ ጀምሮ በቃ ነገሮች በጣም እንዳሰብኩት ኢቭን ቀላል ሁኔታ እንዳልነበረ ፋይንድ አውት አረኩ ማለት ነው። በሕክምናው አጠራር ሴፕቲክ ሾክ ይባላል። ያ ማለት ከኢንፌክሽን ከሆነ ቦታ ኢንፌክሽን ይጀምርና መላ ሰውነትሽን መላ ደምሽን ኢንፌክት ያደርገዋል። ከዛ ሾክ ውስጥ ይከትሻል። ያ ማለት ኖርማሊ የሰው ልጅ ደም ግፊት
አለው አይደለ? ያ ደም ግፊት ደግሞ ሚኒመም 90/60 ከዛ ደግሞ ማክሲመሙ እስከ 130 በ90 ይደርሳል። አቨሬጁ ነው 120/80 የሚባለው እና የኔ ምንም ሪከርድ አይደረግም ነበር እዛ ስደርስ። ለዛ ነው ሾክ ውስጥ የተባለው ማለት ነው። አልገባኝም። ደም ረግቶ ነው ወይስ መለካት? ደም መርጋት ሳይሆን ኢንፌክትድ ሆነ፣ ደሜ ተመረዘ። ደሜ ተመረዘ፣ የኢንፌክሽኑ ምንጭ አልታወቀም። እንዳልኩሽ ነብሰ ጡር ነበርኩ። አልትራሳውንድ ሲነሳ ልጄ ሆዴ ውስጥ ሞታለች ማለት ነው እና አስደንጋጭ ነገር ነው። ያው እኔ በጣም በተለያዩ መድረኮች ደጋግሜ ስላወራሁት ምናልባት አሁን ላይ አሳንሼው ይሆናል ያቀረብኩት። እዛ ኢመርጀንሲ ክፍል ውስጥ ከገባው በኋላ በቃ ነገሮች በጣም እንደተለዋወጡ እና ቀላል እንዳልሆኑ ያው መረዳት ቻልኩኝ። የጤና ባለሙያም ስለነበርኩ ምናምን ሴፕቲክ ሾክ ውስጥ ነሽ ተባልኩኝ። ጽንሱም የለም ተባለ እና በቃ ያ በጣም አስደነገጠኝ በጣም እና መቀበልም አልፈለኩም ነበር መጀመሪያ ላይ እና ያው ደም ተሰራ፣ ሁሉ ነገር መደረግ ያለበት ነገር ሁሉ ተሰራ። ግን ሶርሱን በዛ ሰዓት ማወቅ አልቻሉም። ኢንፌክሽኑ ኬት መጣ የሚለውን ሶርስ ማወቅ አልቻሉም። ከዛ ግን ያው በዛች ቅጽበት ውስጥ ብቻ $100 ከፈልን ማለት ነው። እንግዲህ እንደነገርኩሽ ለስራ ነው ሄድነው፣ በቃልና መጣን ሄድነው። ብዙ ነገር ገዛዝተን ገንዘባችንን ጨርሰናል። እጃችን ላይ በቂ ገንዘብ የለም እና ስንነግራት ለነርሷም ያው ለቪዚት አይደለም የመጣ ነው ለእንደዚህ ነው ምናምን ብለን ስንነግራት በቃ ቅርብ ሆስፒታል አለ፣ የመንግስት ሆስፒታል ነው፣ ፐብሊክ ሆስፒታል ነው፣ ግን ደግሞ በጣም ብዙ አይነት ስፔሻሊስቶችን እዛ ታገኛላችሁ እና ዋጋም ይቀንስላችኋል፣ ስለዚህ በዛ ብትሄዱ ይሻላል አለችን። እንደ ኖርማሉ ቢሆን ኖሮ መላክም የነበረብኝ በአምቡላንስ ነበረ ከነበረኝ ሁኔታ አንጻር ማለት ነው። በቃ ማለት በጣም ሲሪየስ ኬዝ ነው ይሄን ስነግርሽ የነበረው። አንደኛ ጽንስ ሆዴ ውስጥ ሞቷል በቃ፣ ስለዚህ መውጣት አለበት እሱ። የኔ ደግሞ እንትን ትሪት መደረግ አለበት፣ ኢንፌክሽኑ ትሪት መደረግ አለበት፣ የደም ግፊት መመለስ አለበት። ብቻ በጣም ተርሚናል የሆነ ኬዝ ነው ወይም ደግሞ ለሞት የሚዳርግ አይነት ኬዝ ነው። እኔም ደግሞ ኢትዮጵያ ውስጥ ስሰራ የነበረው ነርሲንግ ስለነበረ ኢመርጀንሲ እና አይሲዩ ላይ ነበር በዋናነት የምሰራው እና በሴፕቲክ ሾክ ተይዘው የተረፉ ሰዎች ብዙ አላቅም። እኔ ራሴ በነበረኝ እንግዲህ ወደ 5 ዓመት የሚሆን በነርሲንጉ ፕራክቲስ አድርጌያለሁ። አሉ የሚባሉ ትልልቅ የግል ሆስፒታሎች ውስጥ ሰርቻለሁ። ግን በዛ ሁሉ ቆይታዬ ውስጥ በሴፕቲክ ሾክ የዳነ ሰው እኔ አላቅም። እንግዲህ በዛን ወቅት ነው ማወራሽ። አሁን ላይ ነገሮች እየተቀየሩ ስለሆነ ሊቀየር ይችል ይሆናል። ሙያው ላይም ስለሌለሁበት አላውቅም። ግን ያኔ በነበረው በቀላሉ ሚድን ነገርም አልነበረም እና በጣም አስደንጋጭ ነው። ግን ገንዘብ ስለሌለን እንደገና የአምቡላንስ ኮስት ጨምረን መክፈል ስለማንችል በኖርማል ታክሲ እንሄዳለን ብለን የሆስፒታሉን ስም በወረቀት አጽፈን ተያይዘን ሄድን ማለት ነው። እና የዛን ሰዓት ነው በቃ እኔ ራሱ በቃ ሾክ ውስጥ ገባው ስልሽ፣ ይሄ ከሜዲካል እንትኑ በዘለለ ሜንታሊ መቀበል አቃተኝ። በቃ በጣም መቀበል አቃተኝ እና ዋትስ ኔክስት የሚለው ነገር ራሱ አስፈሪ ነበረ እና እያንዳንዷ የምትባክን ቅጽበትና ደቂቃ ወደ ሞት የምታመራ አይነት ሁኔታ ነበረች በህይወቴ ውስጥ። ከዛ እዛኛው ሆስፒታል ስንደርስ እዚኛው የመጀመሪያ ሆስፒታል ላይ ወክ አድርጌ ነው የገባሁት። አንቲል እንዲህ ነው እስከምባል ድረስ ብዙም ኢቨን የነበሩኝን ነገሮች ሁሉ ተቋቁሜ ወክ አድርጌ ነበር የገባሁት። ያንን ግን ነገር ከሰማሁ በኋላ አንደኛ በጣም የጓጓሁለት እርግዝና ነው። ሴት ልጅ በጣም ነው የምወደው። ብዙ ነገር ነው የገዛሁት። ቤት 2 ወንድ ልጆች አሉኝ በጉጉት መመለሴን የሚጠብቁ ምናምን እና በአንዴ ነው በቃ ፍሊፕ ያደረገው ስቶሪው ባጠቃላይ። ከዛ የኔም ደግሞ አቋም በዛው ያክል እንትን አለና እዛኛው ሆስፒታል ግን ስደርስ ወክ አድርጌ ራሱ መግባት አልቻልኩኝም በቃ እና ዊልቸር አመጡ። በዊልቸር ገባው። እዛም ኢመርጀንሲ ውስጥ ነበር የተቀበሉኝ። መጀመሪያ ሲቀበሉኝ እንዳልኩሽ ፐብሊክ ሆስፒታል ነው። ኢመርጀንሲ ውስጥ ያለምንም ማጋነን ኦልሞስት ወደ 100 የሚጠጉ ፔሸንቶች አሉ። በጣም ጃይንት ሆስፒታል እና ያው እንደምናውቀው ደግሞ ባንኮክም ወርልድ ክላስ ሜዲካል ሰርቪስ የሚሰጥበትም ቦታም ጭምር ነው እና ተቀበለችኝ ነርሷ። ያው ቫይታል ሳይን ይባላል እንዳልኩሽ፣ ብለድ ፕሬሸር፣ ቴምፕሬቸርሽን፣ በደምሽ ውስጥ ያለውን የኦክሲጅን መጠን፣ ብቻ ሰዎች መጀመሪያ ሆስፒታል ሲሄድ የሚደረጉ የሚነሱ ነገሮች ቫይታል ሳይን ይባላሉ።
እነሱን እያነሳች እያየች እያለ ብለድ ፕሬሸርሽ እኮ አንሪከርደብል ነው አይሰማም፣ ምንም ሪከርደብል አይደለም። ሶ ዳት ሚንስ ዩ አር ኢን ሾክ አለችኝ። አይ ኖ በቃ ኦልሬዲ እዛኛው እንትን ተነግሮኛል አልኳት። ደም ምንም ሁሉ ነገር መውሰድ ያለባቸውን ነገር ሁሉ ወሰዱ። ከዛ አልትራሳውንድ መደገም አለበት ቢኮዝ እንዳልኩሽ ከ5 ወር ወደ 6 ወር የሚሄድ ፕሬግናንሲ ላይ ነው የነበርኩት ማለት ነው። እና አልትራሳውንድ ተደግመው ሲሰሩ እዛም ሀርት ቢት የለም፣ እንቅስቃሴ የለም። እዛም ተረጋገጠ ማለት ነው ጽንሱ ቫያብል አይደለም፣ በቃ መውጣት አለበት ተባለ። እዛ ጋ ነው እንግዲህ የጀመረው ሁሉም ነገር ማለት ነው። እና ያው በዚህ አጋጣሚ እግዚአብሔር ይስጣቸው በራሳቸው በሀገራቸው ሰርቪስ ልክ አለ የሚባለውን የሕክምና ሰርቪስ ሰጥተውኛል። በጣም ቀልጣፎች ነበሩ። ምንም ዲሌይ የሚያደርጉት የሚያባክኑት ሰዓት አልነበረም። ኢሚዲየትሊ ነው ወደ አይሲዩ የወሰዱኝ ያስገቡኝ እና በአጠቃላይ 7 ቀን ነው እዛ ሆስፒታል ውስጥ የቆየሁት። ጽንሱም እንዲወጣ ተደረገ። ኢሚዲየትሊ ወጣ። ያው ኢሚዲየትሊ ስልሽ ጊዜ ሰዓታት ፈጅቷል፣ ግን ለእኔ በጣም የጭንቅ ጊዜ ነበረ። ያ ጊዜ ያሳለፍኩት ጊዜ በቃ በጣም የጭንቅ ጊዜ፣ ከሞት ጋር የተፋጠጥኩበት በቃ ማለት ነገሮች ከመሻሻል ይልቅ ወደ መባስ እየሄዱ የነበረበት ሁኔታ ላይ ነበር የነበርኩት እና ሁሉም አይነት ስፔሻሊስት ሐኪሞች ተደራጅተው ነው በቃ እኔ ላይ ኢነርጂያቸውን ሲያወጡ የነበረው እና በዋናነት ቲሙን ሊድ ያደርግ የነበረው ኢንፌክሽየስ ዲዚዝስ ይባላል። which is ኢንፌክሽንን ኮዝ የሚያደርጉ ማይክሮቦች ላይ ስፔሻላይዝ ያደረገ ማለት ነው። ስለዚህ እንዳልኩሽ ደግሞ ችግሩንም የፈጠረው ኢንፌክሽን ስለነበረ ምንም እንኳን ሶርሱ ባይታወቅም እሱ ነበር ሊድ የሚያደርገው። በአይቪ ላይን እንደዚህ በደም ስሮቼ የሚሰጡኝ ፍሉዶች በአጠቃላይ እየገቡ ሳምባዬ ውስጥ ነበር የሚጠራቀሙት እና መተንፈስ እያቃተኝ የበለጠ እየተጨነኩኝ ምናምን ነበረ የሚሄደው። ኖርማል አልነበረም ሁሉም ሲቹዌሽን። ልቤ ብትመታም በቂ የሆነ ደም ወደ ኦርጋኖቼ መላክ ስላልቻለች ይሄ ሁሉም የሆነው እንዳልኩሽ ዲያግኖስ ያደረጉኝ ሴፕቲክ ሾክ ነው። ስለዚህ ሴፕቲክ ሾክ የሚያደርገው ነገር ነው ይሄ ማለት ነው እና ይታወቃል። ስለዚህ ቀስ በቀስ በቂ የሆነ ደምና ኦክሲጅን ወደ ኦርጋኖችሽ መሄድ ሲያቆም እየቀነሰ ሲመጣ ኦርጋኖችሽ መሞት ነው የሚጀምሩት። ያ ማለት ጉበትሽ መሞት ይጀምራል። ኩላሊትሽ አንድ በአንድ እያንዳንዱ ኢምፖርታንት የሚባሉ ኦርጋኖችሽ እየሞቱ ይሄዳሉ። እዛ ያው መጨረሻው ምንድነው የሚሆነው? ሞት ነው የሚሆነው ማለት ነው። እና በዚህ ሁሉ ውስጥ እኔ በቃ እየለፈለፍኩኝ መጸለይ አላቆምኩኝ። በቃ እለፈልፋለሁ፣ ጸልያለሁ። በቃ ወሬ በዛን ሰዓት ከእግዚአብሔር ጋር ብቻ ነው የነበረው። ምንድን ነበር ደግሞ የምለው? በቃ አንድ እድል ስጠኝ ነበር የምለው። እግዚአብሔር ሆይ በቃ አንድ እድል ስጠኝ። ምክንያቱም የተፈጠርኩለት ዓላማ እንዳለ አስቀድመህ በልጅነቴ ንቁ እንደሆን አድርገኸኛል። ግን ለዛ ለተፈጠርኩበት ዓላማ ደግሞ አንድም ስቴፕ አልወሰድኩኝም። ሩቲን የሆነ ኑሮ ነው ስኖር የነበረው። ስለዚህ ብመጣ ብሞት ወደ አንተ እንደምመጣ አውቃለሁ። አማኝ ነኝ እና አማኝ ነኝ። ብሞት ወደ እግዚአብሔር እንደሚሄድ አውቃለሁኝ። መደምደሜ ሄቨን እንደሚሆን አውቃለሁ። በቃ ይሄ የውስጥ ኮንቪክሽኔ ነው። ግን ስመጣ ደግሞ ባዶ እጄን መምጣት አልፈልግም። ምክንያቱም መክሊት የሚባል ነገር ሰጥቶናል አይደለም እግዚአብሔር። ያንን መክሊታችንን ደግሞ ነግደንበት አትርፈንበት 30፣ 60፣ 100 አፍርተን መገኘት መቻል አለብን። ምናልባት እዚህ ጋር መጽሐፍ ቅዱስን መጥቀስ ብችል ኢየሱስ ክርስቶስ ራሱ ለደቀ መዛሙርቱ ሲያስተምራቸው የነገራቸው ምሳሌ ያለ አይደለ? የገበሬው ምሳሌ ዘርን ሰጥቷቸው ለሰራተኞቹ ሄዶ አንዱ 30 አንዱ 60 አፍርቶ አንዱ ግን ቀብሮ ጠበቀው እና የቀበረውን ግን የወቀሰበትን መውቀስ እናውቃለን መጽሐፍ ቅዱስ ላይ እና እንደውም አንተ ሀኬተኛ ብሎ ሁሉ ሲገስጸው እና እናያለን። ስለዚህ ያ ደግሞ ዳይሬክትሊ ከተሰጠን መክሊት ጋር ወይም ደግሞ ከጥሪያችን ጋር የሚገናኝ ነገር እንደሆነ እኔ አንደርስታንድ አደርጋለሁ እንደ አንድ ክርስቲያን መጽሐፍ ቅዱስን እንደሚያነብሰው እና በቃ እግዚአብሔር ሆይ በፊትህ ማፈር አልፈልግም። ዳግመኛ እድልን ስጠኝና ሩቲን ከሚባለው ላይፍ በዘለለ ሰርቼ በተጠራሁበት መጠራት
ተመላልሼ ፐርፐዜን ፈጽሜ በአንተ ፊት መመስገንን ነው የምፈልገው፣ አክሊልን እፈልጋለሁ፣ ታማኝ ባሪያ መባልን እፈልጋለሁ እና በቃ ጌታ ሆይ እድልን ስጠኝ እያልኩ ነበረ ምለፈልፈው ማለት ነው። እና ሐኪሞቹ መጥተው ሲቹዌሽን በነገሩኝ ቁጥር አሁን ኩላሊቴ ቱ ዘ ፖይንት ፌል ወደ ማድረግ ደርሶ ነበረ። የኩላሊትን ፈንክሽን የሚናገሩ የኪድኒ ፈንክሽን ቴስት የምንላቸው አሉ በሕክምና በደም የሚታወቁ ማለት ነው። እና እነዛ እንትኖች ፈንክሽን ቴስቶች ሲሰሩ ሌቭላቸው ከኖርማል ሌቭል በላይ ሆኖ ነበረ። ደግሞ ያው አይሲ ውስጥ ስትሆኚ ሽንት መሽኛ ቱቦ ይደረግልሻል፣ ካቴተር የምንለው ማለት ነው። እና ኦልሞስት ለመጀመሪያዎቹ 4 ቀናቶች ምንም አይነት አውትፑት አልነበረኝም። በኢመርጀንሲ ላይ ብቻ 4 አይቪ ፍሉዶች ተሰጥተውኛል፣ በእጄ በእግሬ ተደርጎ ማለት ነው። ግን እንዳልኩሽ እየገባ ይጠራቀም የነበረው የት ነው? ሳምባዬ ውስጥ ነው። አይወጣም ነበር፣ ሽንት ሆኖ አይወጣም። ብለድ ፕሬሸሬንም አያስተካክለውም። ብቻ አሁን ይሄ ማወራው ነገር ለሕክምና ባለሙያ ሞር በደንብ ሴንስ ይሰጣል፣ ይገባዋል። ሕክምናውን ለማያውቅ ሰው ማስረዳት ትንሽ ሊከብድ ይችላል ሁኔታውን። ግን እወዝ በጣም ሲሪየስ ኬዝ ነበረ ልልሽ ነው። እና አውትፑትም ስላልነበረኝ የምሸናው ነገር ምንም ስላልነበረ ከዛ ደግሞ ኦንቶፕ ኦፍ ዳት ሌቭሎቹ ሲታዩ ኩላሊቴ ከኖርማሉ መሆን ከሚገባው ሌቭል በላይ እንደጨመረ ሲያይ ሐኪሙ መጥቶ ነገረኝ። በቃ ኩላሊትሽም ኦልሞስት ፌል እያደረገ ነው፣ ሰው በዚህ አይነት ፕሮግረስ እያደረገ ነው፣ በቃ ኦርጋኖችሽ ፌል ወደ ማድረግ ነው የሚመጡት ማለት ነው። ስለዚህ እኛ ማድረግ ያለብንን ነገር ሁሉ እያደረግን ነው። አዲስ ፖይንት ግን ዳያሊሲስ መስራት አንችልም፣ ምክንያቱም ብለድ ፕሬሸሬ ሪከርደብል አይደለም። ኖርማል ብለድ ፕሬሸር ለሌለው ሰው ደግሞ ዳያሊሲስ አይሰራም፣ ምክንያቱም ደምሽ ከሰርኩሌሽንሽ ውስጥ ወጥቶ ማሽን ውስጥ እየተጣራ ስለሆነ የሚመለሰው ያ ራሱ አንድ የዴዝ ኮዝ ሊሆን ይችላል ማለት ነው እኔ በነበርኩበት ሲቹዌሽን ውስጥ። ስለዚህ ያንን ማድረግ አንችልም። የሽንት መሽኛ መድኃኒት መርፌ ልንሰጥሽ አንችልም፣ ምክንያቱም እሱም ብለድ ፕሬሸርሽን እንትን ይላል። ብለድ ፕሬሸሬን መልሶ ሪቫይቭ ለማድረግ ወይም ደግሞ ለማምጣት የሚሰጡኝ መድኃኒቶች አሉ ኢቨን። ግን በዛ ሁሉ ውስጥ ብለድ ፕሬሸሬ ሪካርደብል አልነበረም። እና ባጭሩ በጣም አስጨናቂ ጊዜ ነበር። ጓደኞቼ በጣም ተጨንከው ነበረ። በቃ ትኖራለች ተብሎ በማይጠበቅበት ሁኔታ ውስጥ ነው እግዚአብሔር ዳግመኛ እድልን የሰጠኝ፣ ጸሎቴን የመለሰልኝ። እና ሐኪሙን በባንኮክ ሕክምና ሴፕቲክ ሾክ በምን ያክል ጊዜ ውስጥ ያገግማል ካገገመ ራሱ ብዬ ስለው የመዳንና የመሞት ፐርሰንቴጁ 50-50 ነው ያለኝ። 50% ልትድኝ ትችላለሽ፣ 50% ግን የመሞት ቻንስ አለው። ግን በዛም ውስጥ በትንሹ 6 ሳምንት የሆስፒታል ስቴይ ያስፈልግሻል ነበር ያለኝ ማለት ነው። እና ቱ ዘ ኤክስቴንት የሳምባዎችሽ መስራት ቢያቆሙና መተንፈስ እንኳን ባትቺ ማሽን ላይ እናስቀምጥሻለን ሁሉ ብለው አስፈርመውኝ ነበረ። ኮንሰንት ፎርም ማለት ነው፣ መስማማቴን በማሽን ለመደገፍ። ከዛ ግን እሱን ሁሉ ሲያስፈርሙኝ እኔ በፍጹም አይሆንብኝም እያልኩኝ ነበር ምጸልየው። ምን ይሰማሽ ነበረ ፊሊንግ ሲነግሩሽ ዶክተሮቹ? ስሜቱ የነበረው በሰዓቱ እንደ ጓደኞችሽ ፍርሃት ነበር ወይስ ውስጥሽ የነበረው ነገር ሰላም ነበር? ድብልቅልቅ ያለ ስሜት ነበር። አሁን እንደዚህ በቃ ውስጤ በጣም ኮምፎርታብል ነበር ምናምን የምልበት ሲቹዌሽን ላይ አልነበርኩኝም። በጣም ድብልቅልቅ ያለ ስሜት፣ በቃ በቃል መግለጽ የሚቸግር አይነት ስሜት። ዋትስ ኔክስት አላውቀው። አይ ጀስት ሆፕ ቱ ሊቭ እንጂ በቃ እግዚአብሔር እድልን ቢሰጠኝና ብኖር ብተርፍ ከዚህ ውስጥ የሚል ስሜት አለ በአንድ በኩል። በሌላ በኩል ደግሞ ቤት ልጆች ጥዬ ነው የሄድኩት። በዛን ሰዓት የ5 ዓመት ተኩልና የ1 ዓመት ከምናምን ልጆች ናቸው ትቼ የሄድኳቸው። ልጆች ራሱ ትንንሽ ናቸው፣ ገባሽ? እነሱንም አስባለሁኝ። እነሱንም ሳስብ መሞት አልፈልግም። ግን ከሁሉም ነገር በላይ በዛ ሲቹዌሽን ውስጥ ይጮህብኝ የነበረው ግን እንዳልኩሽ በእግዚአብሔር ፊት ማፈር አልፈልግም። በቃ አልሰራሁም፣ ምንም ነገር አልሰራሁም። ጀስት ኖርማል ህይወት ኖር ያለው ሬጉላር ላይፍ ኖር ያለው ግን አልሰራሁበትም። በቃ እግዚአብሔር የሰጠኝን ነገር አልተጠቀምኩበትም የሚለው ነገር ግን በጣም ከብዶብኝ ነበር። እና ምናልባት ማይልስ ሞንሮን የምታውቂው ከሆነ ሲናገር ሰምተሽም ከሆነ በጣም ብዙ ፖቴንሻል እና ፐርፐዝ ያለው መቃብር ቦታ ነው ይላል። ቢኮዝ ብዙ ሰዎች እድል ሳያገኙ
መንቃት በሚገባቸው ሰዓት ሳይነቁ ከዛ ደግሞ ዳግመኛ ኖሮ ፉልፊል ፐርፐዛቸውን ወይም ፉልፊል የማድረግ እንትን ሳያገኙ ብዙዎች ተቀብረዋል። እሱኛው የማይልስ ሞንሮ ንግግር ራሱ በጣም ትዝ ይለኝ ነበር በዛን ሰዓት እና በቃ I don't want to be one of them ከነ ፐርፐዜ ከነ ፖቴንሻሌ የምቀበር ሰው አልሁን የሚለው ነገር ነበር በጣም የሚጮህብኝ። ግን እንዳልኩሽ በቃ የተደባለቀ ስሜት ነው ያለው። ቤተሰቦች አሉኝ፣ ባል አለ፣ ገባሽ? እዚህ የጀመርኳቸው ቢዝነሶች አሉ ማለት በቦታው ስትሆኚ ዋትስ ኔክስት የሚለውን ነገር ስታስቢ በጣም ነው ጭንቀት የሚፈጥርብሽ ላይሽ ላይ ወይም የተደባለቀ ስሜት ነው የሚሰጥሽ። ተርፋለሁ ሞታለሁ የሚለውን ራሱ አታውቂም። በቃ በዛን ሰዓት እኔ በእምነት ብቻ መቆምና መጸለይ ብቻ ስለሆነ የሚችለው ያንን በማድረግ ውስጥ ቀጠልኩኝ እንጂ ብዙ የተደባለቀ ስሜት ነው የሚሰማሽ። እንደገና ደግሞ እንዲህ አርቀሽ ራሱ ብዙ ነገሮችን እንድታስቢ ራሱ ፋታ አይሰጥም። የሁኔታው ፋታልነትና ዊዝን ሰከንድስ የመለወጥ እንትኑ በነገርሽ ላይ 4ቱንም ቀን እንቅልፍ የሚባል በአይኔ ያልዞረ። ምክንያቱም በጣም ሲሪየስ ህመም ውስጥ ነው የነበርኩት። ህመም በቃ እንዲህ በቃል ዲስክራይብ የማይደረግ ህመም። እኔ ለመተንፈስ ራሱ ሲያቅትሽ ሳምባሽ ውስጥ ውሃ ሲሞላ ማለት መተንፈስ አትችይም በቃ። እና ስለዚህ ሻሎ የሆነ ብሬዚንግ ነው የሚኖርሽ። ከላይ ነው የምትተነፍሽው። ለማውራት እንኳን አቅም ታጫለሽ። እኔ በዛ ሁሉ አቅም ማጣት ውስጥ በተቆራረጠ ድምፅ ውስጥ ነበረ ምጸልየው ማለት ነው። በቃ መጸለይን ላቆም ያልቻልኩት እና ጓደኞቼ ቢያንስ ይኸውልሽ አተነፋፈስሽ ጥሩ ስላልሆነ እንዳይደክምሽ ዝም በይ ይሉኛል። እኔ ግን ዝም ብዬ ከምሞት እየለፈለፍኩ ብሞት ይሻላል። ደግሞ አልሞትም፣ በቃ እግዚአብሔር እድል ይሰጠኛል የሚል በጣም ትልቅ ሆፕ ነው የሞላኝ። ግን ከራሴ ያመጣሁት ስትሬንግዝ ነው ብዬ አላስብም። ያገዘኝ የረዳኝ መንፈስ ቅዱስ እንደሆነ ነው የማውቀው። ያንን ጊዜ ያለፍኩት በሱ እንደሆነ ነው የማውቀው እና በቃ ለ4 ቀን እንደዛ እንቅልፍ ባይኔ ሳይዞር ምንም ነገር በአፍሽ እንዳይገባ ብዬ ተከለከልኩኝ። ምግብ አልበላም ነበር፣ ውሃ አልጠጣም ነበር። በቃ ሁሉን ነገር አልጋ ላይ ነው እንዳልኩሽ። ካቴተርም አለ የሚወጣሽ እንትን ባይኖርም ማለት ነው። እና ሌላው በጣም ቻሌንጂንግ የነበረው ነገር በዚሁ አጋጣሚ ለመግለጽ ከዛ ካሉ የሕክምና ባለሙያዎች ጋር መግባባትም ወዝናት ኢዚ። ለምን ቋንቋቸውን ብቻ ነው የሚያውቁት። እንግሊዝኛ ብዙ የሚያውቅ ባለሙያ አታገኝም። እኔ እድለኛ ሆኜ ዋናው ዶክተር ብቻ ቲሙን ሊድ የሚያደርገው ዶክተር ብቻ እንግሊዝኛ ጥሩ ያወራ ስለነበረ መጥቶ ለማስረዳትም ለመግባባትም ከሱ ጋር ግን ሲመጣ ብቻ ነው የማገኘው። ሁሌ እሱ አጠገቤ አይኖርም። አጠገቤ ያሉት ነርሶች ምንም በቃ ጆሮቸውን ብትቆርጫቸው አይሰሙሽም። እና በእንደዛ አይነት ስቃይ ውስጥ ሆነሽ አንቺ ብርድ ልብስ ስትፈልጊ በርዶሽ ብርድ ልብስ ስትፈልጊ ፖፖ ይዘውልሽ የሚመጡ አይነት በቃ መግባባት ቶታሊ የማይቻልበት አይነት ሲቹዌሽን የነበረው። ግን በቃ እግዚአብሔር ያው አላሳፈረኝም፣ እድል ሰጠኝ ማለት ነው። እና እንደተባለውም 6 ሳምንት ሳይቆይ በ7 ቀን ውስጥ ሪከቨር አደረኩኝ። እና በጣም ነው የተገረሙት ሁሉም ቲሞች ነው ማወራሽ። እና በደም ስሬ የሚሰጠኝ ራሱ እየገባ ውሃ እየተጠራቀመ ስለነበረ እሱ አይረዳትም። እና ሴንትራል ላይን የሚባል ነገር አለ። እዚህ ጋር በሚገኝ ደም ስርሽ ቀጥታ ልብሽ ድረስ ቱቦ ከተው የሚሰጡትሽን ፍሉዶችም ሆነ ምናምን ዳይሬክት ወደ ልብሽ እንዲደርስ ለማድረግ ማለት ነው፣ ልብን ለማገዝ እሱ ሁሉ ተደርጎልኝ ነበር። እና በዛ ሁሉ ውስጥ ሐኪሙ መጥቶ አሁን እንዲህ ሊሆን ነው እንዲሆኗል እያለ ይነግረኛል። ግን እኔ አላቆምም። ከዛ ግን ከ4ኛው ቀን በኋላ ነገሮች መለወጥ ጀመሩ። ፌል ሊያደርግ ነው የተባለውም ኩላሊት ተመለሰ፣ ተስተካከለ። ያ ደግሞ በምን ተረጋገጠ? እንዳልኩሽ ፈንክሽን ቴስቱን በየቀኑ ነው የሚሰሩት። የእያንዳንዱን ኦርጋን ፈንክሽን ቴስቶችን በየጠዋቱ ይሰሩታል። እና ልክ የዛን ቀን በ4ኛው ቀን ሲደገም ተስተካክሏል፣ ሬንጁ ተስተካክሏል። ከዛ ትንሽዬ ደግሞ ሽንት ካቴተር ውስጥ ታየ ማለት ነው። እና በጣም ገረመው ሐኪሙ ማለት እንደዚህ በዚህ ፍጥነት እንዴት እንደዚህ ሊሆን ቻለ? እና እንደው የምታወሪው በቋንቋሽ ብሎ ጠየቀኝ። ከዛ ነገርኩት ማለት ነው፣ እየጸለይኩ እንደሆነ ነገርኩት። በቃ ማለት ጸሎት ነው፣ በቃ ከእግዚአብሔር ጋር ነው እያወራሁ ያለሁት አልኩት። ከዛ ክርስቲያን ነሽ አለኝ። አዎ አልኩት። ከዛ በጂሰስ ነው የምታምኚው አለኝ። አዎ አልኩት። ከዛ በቃ እያደረግሽ ያለሽውን ነገር በማድረግሽ ቀጥይ አለኝ። እነሱ እንደምታውቂው ሞስት ኦፍ ደም ቡድሂስት ናቸው።
እዛ በቃ እያረግሽ ያለሽውን ነገር በማድረግሽ ቀጥይ፣ ምክንያቱም ኢትስ አ ሚራክል። እንዴት ከፍ ብሎ የነበረው የኩላሊትሽ ሬንጅ እንደውም ወርስ ነበር ማድረግ የነበረበት፣ እንዴት ሊሻሻል ቻለ? ይሄ በቃ በህክምና ኤክስፕሌን የምናደርገው ነገር አይደለም። ኢቨን ዶ ሁሉንም ማድረግ የምንችለውን ነገር ብናደርግልሽ እንኳን we're just supporting you እንጂ ትሪተብል ወይም ደግሞ ትሪት የሚያደርግ ነገር አይደለም እያደረግን ያለ ነው። at this point ግን it's very በቃ amazing፣ ይሄ ሚራክለስ ነው አለ ማለት ነው። እሱ ራሱ ኮንቪንስድ ሆኖ ከዛ ያው እንዳልኩሽ በሰባተኛው ቀን ሁሉም ይሄ ካቴተሩም መድኃኒቱም ኤቭሪቲንግ ሁሉ ነገር ቆመ። ለምን? ደም ግፊቴም ተመለሰ፣ ኦርጋኖቼም በስነ ስርዓት ፈንክሽን ማድረግ ጀመሩ፣ እኔም በአግባቡ መተንፈስ ጀመርኩ። ብቻ በጣም ከፍተኛ የሆነ ፕሮግረስ ማሳየት ስለጀመርኩ ማለት ነውና ሁሉ ሲሆን ግን ቤተሰብ አያውቁም አይደል? አወቁ። በነዛ በመጀመሪያዎቹ 3 ቀናቶች ላይ ተደወልንላቸው። እዛ የነበሩት ጓደኞቼ እንዲደውሉ አደረኩኝ። ከዛ እንደውም አላመኑም፣ የሞትኩ ነበር የመሰላቸው። ደህና ናት ምናምን ሲባሉ ራሱ አላመኑም እስከሚያናግሩኝ ድረስና ያው በተቆራረጠ ድምጽ ማናገር ነበረብኝ። እኔ የተቆራረጠውን ድምጽ ሲሰሙ የበለጠ ስጋት ይሆንባቸዋል የሚል ጭንቅ ነው ውስጤ ላይ የነበረው ማለት ነው። ግን ማውራቴ ሪሊፍ ሰጣቸው ለሁሉ እና ያው ሰምተዋል። ከዛ በኋላ ያው ባለቤቴም መጥቷል። በእርግጥ ቀናት ቢፈጅበትም ለመድረስ ደርሷል። ግን እሱ ሲደርስ አትሊስት ሪላቲቭሊ ከነበርኩበት የተሻለ ሁኔታ ላይ ሆኜ ነው የደረሰው እና ያው በ7 ቀን ደህና ሆኜ በጣም በሚራክል ወደ ኢትዮጵያ መመለስ ቻልኩኝ። ኢቨን እዛው መቆየት አለብሽ ምናምን እንኳን አላለኝም ሐኪሙ። በቃ በጣም ዩር ፋይን፣ ሀገርሽ ሄደሽ ክትትሉን ማድረግ ትችያለሽ፣ መብረር ትችላላችሁ ያለው እና ወደ ቀን 10 ሰዓት አካባቢ ከሆስፒታል ወጥቼ በማታው ፍላይት ነው አሬንጅ አድርገን ኢቨን ወደ ኢትዮጵያ የተመለስኩት ማለት ነውና አሁን እዚህ ጋር ቁጭ ብዬ እንደማወራው ቀላል ነገር አልነበረም። በጣም ኢሞሽናል የሚያደርግ በጣም ጥያቄ የሚፈጥር ለምንድነው ይሄ ሆነብኝ የሚለውን ነገር እንዳስብ የሚያደርግ እና እሱን ነው አሁን ተርኒንግ ፖይንቴ ነው ብዬ የምልሽ። ልክ ከተመለስኩኝ በኋላ እዚህ ያሉ በዙሪያችን ያሉ ጓደኞቻችን፣ ዘመዶች፣ ቤተሰብ ሁሉ ሰምቷል እኮ ግን ማንም ሰው እንዳይጠይቀኝ እንዳይመጣ አልኩኝ። ለምንድነው? የጥሞና ጊዜ መውሰድ በቃ ፈልጋለሁ። የኔና የእግዚአብሔር ጊዜ መውሰድ ፈልጋለሁ። ለምንድነው ይሄ ሀፕን ያደረገው? ይሄም ሀፕን አድርጎም ደግሞ በማይተረፍ ሲቹዌሽን ውስጥ እንዴት ተረፍኩ? ቢተረፍ እንኳን 6 ሳምንት ያስፈልግሻል ብሎ ሐኪሙ እኔ በ7 ቀን መትረፌ ዝም ብሎ የመጣ ነገር ስላልሆነ የጥሞና ጊዜ ፈልጋለሁ ብዬ በቃ በጨዋነት ለሁሉም ነግሬ በስልክ ብቻ ከጠየቁኝ ይበቃል ብዬ በዛ ሁሉ በጣም ብዙ ሰው ኦፌንድድ ሆኖብኛል። እንዴት አትጠይቁኝ ትላለች ምናምን የሚል ነገር ነበረ። ግን በምታልፊበት መንገድ ውስጥ ሁሉ ሰው አንደርስታንድ ያደርግሻል ማለት አይደለም። ለአንቺ ትክክል የሆነውን ነገር ማድረግ ነው ኢምፖርታንት ብዬ የማስበው እና በዛ ውስጥ 1 ወር ነው በጥሞና ቤቴ ቁጭ ብዬ ከማንም ሳልገናኝ ማሰላሰል ውስጥ የገባሁት ማለት ነው። ይሄ ትልቅ ተርኒንግ ፖይንቴ ነው። እድል ነው የተሰጠኝ። በሁለተኛ እድል ምኖር ሰው ነኝ ከዚህ በኋላ። ሞት እንደዚህ በቃ አፍንጫዬ ጋር ደርሶ ነው የተመለሰው። ስለዚህ ሚኒንግፉል የሆነ ላይፍ መኖር አለብኝ ከዚህ በኋላ እና ፐርፐዜ ነው ብዬ ለምለው ነገር ልሮጥለት ይገባል። በምን መንገድ ነው ወደዛ መንገድ ምገባው? ፓዞቹ የትኞቹ ናቸው ብዬ የጥሞና ጊዜ በቃ ከአምላኬ ጋር መውሰድ ነበረብኝ ማለት ነው እና that was my turning point ለኔ በህይወቴ ውስጥ በጣም ትልቅ እንትን ያለው ትርጉም ያለው ተርኒንግ ፖይንቴ እሱ ነው ብዬ ነው እኔ ኮንሲደር ማረገው። በ10 ቀን ውስጥ የተለየ ትምህርት ከህይወት በጣም አይመስልማ። ረጅም ጊዜ አንዳንድ ጊዜ ስንኖር አንድ ቀን ብዙ ታስተምር ይሆናልና በጣም ትልቅ ነገር ነው የእውነት። አያይዘሽ እስኪ ከዚህ ጋር እንደ አይነት ኮንዲሽን ውስጥ ላሉ ሰዎች ምን የምታያቸው ነገር አለ? ያሉበት ሁኔታ ላይ ኩዌሽን የሚያደርጉ ሰዎች አሉ። አንዳንዴ ነገሮች ከእጃችን ቁጥጥር ውጭ ይሆናሉና እኛ ዲሳይድ ማድረግ አንችልም። እስኪ ምን ታያቸዋለሽ ለነዛ ሰዎች? በቅርብ የሚገርምሽ አንዲት ጓደኛችን ያው ከጤና ጋር በተያያዘ እንደዚህ አይነት በጣም
ከባድ ጊዜ አሳልፋ ልንጠይቃት ሄደን ለሷ ያልኳትን ነገር ነው ለሌላው የምምለውና እሷ እንደውም የኔን ታሪክ ታቅ ስለነበረ ዋይ እያለች ስትጠይቀኝ ነበር። ለምንድን ነው ይሄ የሆነው? በቃ መልስ ፈልጋለሁ እያለችኝ ማለት ነውና በእንዲህ አይነት ሁኔታ ውስጥ ለሚያልፉ ሰዎች እኔ የምለው ነገር ምንድነው ምንም ነገር በሪዝን ነው ሀፕን የሚያደርገው የሚሆነው እና ለኛ ላይገባን ይችላል። ኦፍ ኮርስ በሰው ጭንቅላት በዚች በጥንጥዬ ጭንቅላት የእግዚአብሔርን ሙሉ ሐሳብ አንደርስታንድ አድርገን እንጨርሳለን ማለት ውሸት ነው የሚሆነው። ሲጀመር ከእውቀት ከፍለን ነው እናውቃለን የሚለው መጽሐፍ ቅዱስ እንኳን አይደለ። ስለዚህ ማናውቀው ነገር ይበዛል። ለምን ሀፕን አደረገ ላናውቅ እንችላለን። ግን ያ እድል ደግሞ ስናገኝ ኦኬ ስለዚህ ይሄንን እድል ግን ያገኘሁት ሚኒንግፉል የሆነ ህይወት እንድኖር ነው ማለት ነው የሚለው መረዳት ላይ ግን መድረስ የኛ ዲሲሽን ነው ብዬ ነው የማስበው። እንደ ቀላል ዝም ብለው ሰዎች ማለፍ አለባቸው ብዬ አላስብም። ግዴታ ከጤና ጋር ወይም ከህመም ጋር ብዬ አልልሽም። ምክንያቱም የሰዎች ኢንካውንተር የተለያየ ስለሆነ ማለት ነው። ሁሉም በሚገባው ቋንቋ አንቺ አንደርስታንድ በምታረጊው ቋንቋ ነው እግዚአብሔር የሚያወራሽ። እኔ አንደርስታንድ በማረገው ቋንቋ ነው እግዚአብሔር የሚያወራኝ። ለሌላውም ሰው እንደዛው ነው። ስለዚህ ማስተዋል ይጠይቃል ብዬ አስባለሁ። ኦኬ መጠየቅ ይጠይቃል። ሪፍሌክት ባክ ማድረግ ይጠይቃል። እንዴት ነበር አከሄዴ? ከዚህ በኋላስ እንዴት መሆን አለበት የሚል ኢቫሉዌሽን መስራት እንደ ሰው ያስፈልገናል ብዬ አስባለሁ። በምንም አይነት ኬዝ ውስጥ ሰዎች ሲያልፉ ግን በጣም ከባድ ነው የሚሉት ኬዝ ውስጥ ሲያልፉ እኔ መመክረው ነገር ወደ እግዚአብሔር መጠጋት የበለጠ እንዳለብን፣ ወደ እግዚአብሔር መቅረብ እንዳለብን። ኢንፋክት እንደሱ አይነት ሲቹዌሽን ውስጥ ከመምጣታችን በፊት ብንነቃ እኮ ጥሩ ነው ቢሆን። ግን አንዳንዶቻችን ልክ እንደኔ በጣም ከባድ ልብ ይኖረንና በኖርማል ሰርከምስታንስ ውስጥ ሪያላይዝ አድርገነው እንኳን አክሽን መውሰድ ሲያቅተን ግን እንዲህ አይነት ላይፍ ቼንጂንግ የሆኑ ኢንካውንተሮች ግዴታ ያስፈልጉናል ማለት ነው። ስለዚህ የምመክረው ወደ እግዚአብሔር መቅረብ፣ መጠየቅ፣ ሪፍሌክት ማድረግ አስፈላጊ ይሆናል ብዬ ነው። ደስ ይላል በጣም ቤዛ። የሚገርም ነገር ነው ሼር ያደረግሽን። ፎር ፊውቸር ምን ታስቢያለሽ? አሁን ከዚህ በኋላ እስኪ ይህን አደርጋለሁ ከዚህ በኋላ ህይወቴን በዚህ መንገድ ነው የሚቀጥለው የምትይው ነገር ምንድን ነው? ወደ ራስሽን የት ጋር ታይዋለሽ መጨረሻ ላይ? እግዚአብሔር ነው እንግዲህ የሚያውቀው። ያው ሰው ያስባል፣ እግዚአብሔር ደግሞ ይፈጽማል። በሰው ልብ ብዙ ሀሳብ አለ፣ ግን ጸንቶ የሚኖረው የእግዚአብሔር ሀሳብ ነው ይላል መጽሐፍ ቅዱስም። እና እኔ እንደ ሰው ብዙ እቅዶች አሉኝ። አሁን ይሄ የምልሽ ኢንካውንተር እንኳን ከገጠመኝ ጊዜ ጀምሮ በዚህን ያክል ዓመቶች ውስጥ ይሄንን አኮምፕሊሽ ማድረግ አለብኝ ብዬ የማስባቸው ነገሮች ብዙ ነበሩ። ግን ሆነዋል ወይ ጥያቄ ውስጥ የሚገባ ነገር ነው። ዋን ቲንግ አይ ኖው መንገዱን ጀምሬዋለሁ። አሁን ልቤ ርፍ የሚያደርግልኝ ነገር ምንድነው? አትሊስት መንገዱን ጀምሬዋለሁ። በዛ መንገድ ውስጥ ደግሞ ማድረግ ያሉብኝን ነገሮች ያለምንም መከልከል እያደረኩኝ እንደሆነ አምናለሁ። ኢቭን ዶ የሰው ህይወት በጣም ኦብስታክል የበዛው፣ ቻሌንጅ የበዛው፣ መውደቅ መነሳት የበዛው፣ ጥፋት ስተት የበዛው እንደሆነ በአቅም ፐርፌክት እንዳልሆንኩ በአቅም ኢቭን ከዛ ኢንካውንተር በኋላም ፉሊ መሰጠት በሚገባኝ ልክ ተሰጠውኝ ብዬ ለማለት አልደፍርም። ምክንያቱም እሱን ኢቫሉዌሽን እግዚአብሔር ሲሰራው ነው የሚያምረው፣ እኔ ስሰራው ሳይሆን። እኔ ግን አንድ ማድረግ ያለብኝ ወይም ደግሞ እርግጠኛ መሆን አለብኝ ብዬ የምለው ምንድነው? አትሊስት በመንገድ ውስጥ መሆን፣ ከራስ መንገድ ወይም ከሌላ መንገድ ተመልሶ በራስ መንገድ ውስጥ መግባት፣ እሱ ነው በቃ አልቲሜት ታርጌቱ መሆን ያለበት የሰው ብዬ ነው የማስበው። ሌላው እንግዲህ እግዚአብሔር ነው በቃ ኮኔክሽኑንም የሚሰጥሽ እግዚአብሔር ነው። ፐርፐዝሽን በማሟላት ወይም ፉልፊል በማድረግ ሂደት ውስጥ ብዙ የሚያስፈልጉ ነገሮች አሉ። ሰው ፐርፐዝ ስላለው ብቻ ያደርገዋል ማለት አይደለም። ሰው ያስፈልገዋል፣ የተለያዩ የሰዎች ኮኔክሽን ያስፈልገዋል፣ ገንዘብ የሚያስፈልጋቸው ፐርፐዞች አሉ፣ ካፒታል የሚጠይቅ ፐርፐዝ አለ፣ ማስተዋል ጥበብ ይፈልጋል፣ ብዙ ነገር ይፈልጋል። እነዛን ሁሉ ነገሮች ግን እግዚአብሔር ፕሮቫይድ እንደሚያደርግ አምነሽ መንገዱን መጀመር ነው ትልቁ ነገር ብዬ የማስበው።
እና እኔ ልደርስባቸው ማስባቸው ወይም ላከናውናቸው ልፈጽማቸው ማስባቸው በእግዚአብሔር እርዳታ ብዙ ነገሮች ቢኖሩም አሁን እንደዚህ ናቸው እንዲህ ናቸው ብዬ ብላቸው ብዙ ጥሩ ላይ መጣ ይችላል ብዬ አስባለሁ። ለምንድነው? አንድም ማጨናገፍም ሊሆን ይችላል ብዬ ስለማምን ነው። አድርጎ ማሳየት ነው እንጂ ወይም ደግሞ በአክሽን አድርጎ በቃ ይሄው ይሄ ተደረገ ብሎ ሪዛልቱን ማሳየት ነው የሚሻለው እንጂ እንዲህ ላረግ ሐሳብ አለኝ እንዲህ ብሎ ማለቱ ማጨናገፍ ነው ብዬ አስባለሁ። ያንንም ሐሳብ ከየት ነው ያመጣሁት? ከማምንበት ከመጽሐፍ ቅዱስ። ምክንያቱም ማርያም ትዝ ይልሽ ከሆነ መልአኩ ገብርኤል መጥቶ የሰው ልጆችን ኃጢአት ሁሉ ስርየት የሚሆነውን ክርስቶስን እንደምትወልድ ከእግዚአብሔር መልእክትን ይዞላት በመጣ ጊዜ ራሷን ሸሽጋለች። የምታስታውሺ ከሆነ አክስቷ ጋር ኤልዛቤጥ ጋር ሁሉ ሄዳለች፣ ተሸሽጋለች፣ ተደብቃለች። ኦፍ ኮርስ ይሄ የካልቸሩ ምናምን እንዳለ ሆኖ ያ ማለት ምንድነው? በእስራኤላውያን ካልቸር ሳታገቢ አርግዘሽ መገኘት አስወግሮ የሚያስገድል ነገር ነው። ለዛም ነው ዮሴፍን ሊተዋት በልቡ አስቦ የነበረው አይደለም። መልሶ መልአኩ ከነገረው በኋላ ነው ሰፖርት ሊያደርጋት አብሯት ሊቆም የወደደው። ግን ከባህሉ ወይም እነሱ ይኖሩበት ከነበረው ከባህል ወጣ ብለሽ ስታስቢ እግዚአብሔር በውስጥሽ ያስቀመጠውን ነገር ተገልጦ እስከሚታይ ድረስ መሸሸግ ኢምፖርታንት ነው ብዬ አስባለሁ። ምክንያቱም አጨናጋፊ ስላለ ማለት ነው፣ ጠላት ስለማይተኛ ማለት ነው። እና ላይከናወን ይችላል ምናምን ብዬ ፈርቼ አይደለም ይሄንን እምልሽ፣ ግን መሸሸግ ጥሩ ነው፣ ሸሽጎ በተግባር ማሳየት ጥሩ ነው የሚለውን ትምህርት ከዛች የመጽሐፍ ቅዱስ ፓርት ስለወሰድኩኝ እንዲያረጋለሁ ብዬ አልልም። ግን ያው የምሰራውን አውቃለሁ። the most important thing መንገዱ ላይ መሆኔ ነው። ደስ ይላል። እሺ ቤዚ ሼር አይዲያ ያሳለፍሻቸውን ኤክስፒሪየንሶች ምናምን ብዙ ነገር ሼር እንደምታረጊ አይቻለሁ ቲክቶክ ላይ እና ሌሎች ፕላትፎርሞች ላይ ሶሻል ሚዲያ ላይ ከአንቺ ብዙ እንማራለን። እንደ ኦዲየንስ እንደ ህዝብ ብዙ የምንወስደው ነገር አለን እና እስኪ የአንቺን ቶቶች፣ እሳቤዎች፣ ነገሮችን የምታይበትን እና ኤክስፒሪየንስሽንም ሼር የምታደርጊባቸው ፔጆች ካሉ አንቺ ማግኘት የሚፈልጉ ሰዎች በምን ሊንክ ሊያገኙ ይችላሉ ሶሻል ሚዲያ ላይ? አሁን ከረንትሊ በዋናነት በግሌ እየሰራሁባቸው ካሉ ሶሻል ሚዲያዎች መካከል ዋናው ቲክቶክ ነው። ቲክቶክ ላይ በአማርኛ ከመንገዴ ብለው ከጻፉ ያገኙኛል። ለመንገዴ አይደለም፣ በመንገዴ አይደለም፣ ከመንገዴ ነው። ምናልባት ማስገባትም የሚቻል ከሆነ ሊንኩን እናስገባላችኋለን። ቲክቶክ ላይ በዋናነት እየሰራሁኝ ነው። ዩቲዩብም አለኝ፣ ግን ዩቲዩብ ላይ አሁን ላይ በጣም በደንብ በርትቼ እየሰራሁበት ስላልሆነ ነው 1000 ሰብስክራይበር እስከሚገባ ድረስ ብዬ ማለት ነው። ምክንያቱም ያው እንደምታውቂው ነው ዩቲዩብ ያታግላል ትንሽ ቪው ከሌለው ደግሞ ሰርተሽ ቁጭ ብለሽ የዩቲዩብ ደግሞ ቪዲዮ እንደ ቲክቶክም ቪዲዮ አይደለም አይደል? ጊዜ ወስደሽ በትንሹ 15 ደቂቃ የሚሆን ነገር ማቅረብ አለብሽ እና በደንብ ኮንተምፕሌት አድርገሽ ቁጭ ብለሽ ሴትአፕሽን አስበሽ ምን ብለሽ ሰርተሽ ሰው ጋር የማይደርስ ሲሆን ዲስከሬጂንግ ነው የሚሆነው ትንሽ። ግን እኔን ዲስከሬጅ ስላደረገኝ ብዬ ብቻም ሳይሆን ሰው ካልተጠቀመበት ፖይንትለስ ነው። ዞሮ ሰውን ለመጥቀም ስለሆነ ሀሳቤ ፖይንትለስ ነው በሚለው ለጊዜው ሲዝ አድርጌዋለሁ። ግን በዚሁ አጋጣሚ ዩቲዩብ ላይም ሄደው ከመንገዴ ሰብስክራይብ ቢያደርጉ ወደፊት በደንብ ነገሮችን አሻሽዬ እመጣበታለሁ። ይጠቀማሉ እንጂ አይጎዱም። ግን አሁን በዋናነት ቲክቶክ ላይ ከመንገዴ ብለው ፈልገው ፎሎ ቢያደርጉ እንዳልሹ በስቶሪ ታይሞችም የተለያዩ አሁን ዛሬ በእናንተ ፖድካስት ያወራኋትኝም ብቻ ሳይሆን በጣም ሰፊ የሆነ ከህይወት የተማርኳቸውን በህይወት ያሳለፍኳቸውን ስትራግሎች እንደገና ደግሞ እኛ አገር ውስጥ ያልተለመደ ወይም በእኛ ኮሚኒቲ ያልተለመደ ሰው ድካሙን ብዙ አያወራሽም። ከድካሙ የተማረውን ነገር ከውድቀቱ የተማረውን ነገር ብዙ አያወራሽም። ስትሪንግዛችንን ብቻ ነው የምናወራው። ግን እኔ ያው ያለምንም መከልከል ብዙ ድካሞቼን አወራለሁኝ ብዬ አስባለሁ ቲክቶኮቼ ላይ ማለት ነው። ስለዚህ አሁን ወደፊትም ያው በደንብ ስቶሪ ታይሞችን እየሰራሁኝ ስለሚሄድ እስካሁንም የሰሯቸው አሉ።
ከወሊድ ጋር በተገናኘ የሰሯቸው አሉ፣ ከሀዘን ጋር በተያያዘ የሰሯቸው አሉ፣ ከስራ ጋር እየሞከርኩኝ ነው በሚለውም ከስራ ጋር የሰሯቸው አሉ፣ ከትምህርት ጋር በተያያዘ የሰሯቸው ስቶሪ ታይሞች አሉ። ቲክቶክ ላይ ስለሆነ በደንብ የምገኘው ሪች አውት ሊያደርጉኝ የሚፈልጉ ሰዎችም ቲክቶክ ላይ ኢንቦክስ ቢያደርጉልኝ ያገኙኛል። ማገዝ የምችለውን አግዛለሁ እና ያ። እሺ ቤዛ በጣም እናመሰግናለን እንግዳችን ስለሆንሽ። ከአንቺ ብዙ ተጠቅመናል። ቴንኪዩ ስለመጣሽ። እኔም በጣም አመሰግናችኋለሁ ስለጋበዛችሁኝ። እንጠቀማለን ብላችሁ አምናችሁ ስለጠራችሁኝ በጣም አመሰግነው። ቴንኪዩ።